አንቺን ያስገኙ ናቸው ቤተሰቦች። አሁን ቤተሰብ እናትና አባት ይቅርታ ሰያዬ እናትና አባት ቢሆን እኮ ኦኬ እናትና አባት አሁን ለምሳሌ የሚያናድደው ነገር ምናምን ለመሰለ ሰያ እዚህ ረጅም አመት ጊዜ አታርግኛውን ይቅርታ አርግልኝ። ምንም ሁላችንም ይኸውልሽ 10 አመት 15 አመታችን ነው። ማንም የበላና አካል የለ። ግን ወደንና ፈቅደን ባደረግነው ብዙ ገንዘብ እጃችን ላይ ይዝ ይችላል ምን ማንኛውም ሰው ነው። ስለዚህ ይሄንን እርሹ። ህጋዊ ነሽ፣ እዛው አረብ ሀገር ተሰርቶ የሚለወጥበት ሀገር ነው ያለሽው። ታጥቀሽ ከበፊቱ ተምረሽ አሁን እንደ አዲስ መስራት በቃ ያ አለፈ። ራሴን ላጠፋ በጣም ነውር ነው። እንደዛ አይባልም፣ እንደዛ አይባልም። ሁላችንም በዜሮ ነው የምንጀምረው፣ በዜሮ ሁላችን ቁጭ ብለን የሰራነውን ስናስበው እንኳን እኛን ሌላ ሁለት አካል የሚለውጥ ገንዘብ እንደሰራን እናውቃለን። ግን በአንድም በሁለትም በማዋቅም ባለማዋቅም በዛም ብላ አጥፈተ ነው አጠፋ። ያ ይመለስ እንደ አዲስ በቃ ከባለፈው ተምረን ለሚቀጥለው መስተካከል ነው ያለብን። እጣችን በቃ ከባለፈው ተምረን ለሚቀጥለው መስተካከል ዛራ የሚወጣ አድርጊ። ስለዚህ ይሄ በፍጹም ራስን የሚያስጠፋ አይደለም። እኔ ደግሞ ምን ችግር አጋጠመሽ ብዬ ቢዚ አረግሽኝ፣ ሰዓት ያሽብኝ፣ የአየር ሰዓት። አሁን በዚህ ወር ይሄ መኪና ተቆርጦ እንዲያበቃ ባካችሁ ገላግሉኝ። እኔ ራሱ እንቅልፍ አልተኛም። አንዳንድ ጥላቶች ጭራሽ በላው እያሉ ነው። አንደኛውማ ምድሪካ አዳረረገ በሳምንት አንዳንድ እየቆረጠ ለልጆቹ እየረጫ አላለኝም። ሰው በጣም ተንኮለኛ ሰው ነው። የዕጣ ገንዘብ እጣው መኪናው ተጥሎ መኪናው ለደረሰበት ታልታወቀ የዕጣ ገንዘብ አይነካም። እያንዳንዱ ባንክ ነው የሚቀመጠው። ሰው ግን ያለ አስተሳሰብ የዘቀጠ አስተሳሰብ ነው እና አሁን ቆረጥ አድርጉ ሁላችሁም። እህታችን ነግረንሻል፣ ስሪ፣ ተለወጪ። የሰው ልጅ ጥንካሬው እየወደቀ ሲነሳ ተስፋ ለመቁረጥ በቃ ዋናው አንድ ሰው ካልሰራ አይወድቅም። የሚወድቀው የሰራ ሰው ነው። ይሄን እወቁ። ሰርታችሁ የወደቃችሁ ሰዎች ምንም ሊሰማችሁ አይገባም። ለምን? ያልሰራ ሰው ሊወድቅ አይችልም። የሚወድቀው የሰራ ሰው ነው። አሁንም ደግሞ ድገም፣ ተነስ፣ ሞክር። አንድ ጊዜ ተወርቃለህ፣ ሁለት ጊዜ፣ ሶስት ጊዜ ተወርቃለህ። ብቻ አንተ ለመነሳት ሞክር። አላህ ሱብሓነሁ ወተዓላ እነዛን ተስፋ ቆራጮች አልወድም ይላል። አላህም ተስፋ የሚቆርጥን ሰው አይወድም። ስለዚህ ተስፋ ታትቆርጡ በትዕግስት በተስፋ ተነስ፣ ወደ ላይ እስከምትሞቱ ድረስ ተስፋ እንዳቆርጡ። እሺ 10,000 ብር ነው አንድ ዕጣ። ተማም አስረጃቸው እንጂ ማናጀር ሪችን አዛሬ። ስለዚህ አስገባ ማነ ግን ቆርጣችሁ ገንዘቡን አስገቡ። አሁን ዛሬ ኦኬ፣ የዛሬዎቹ እያስገቡ ነው። ኦኬ፣ ማን ነበር? አብርሃም ቻለው በዚህ ቁጥር 10። ኦኬ፣ መልካም እድል ይሆንልህ። የዛሬዎቹ እየቆረጡ ነው። ቆረጣቸው እኮ ነው። የዛሬዎቹ ቆራጮች አሁን ትራንስፈርት እያደረጉ ነው። የዛሬዎቹ በቃ መልካም እድል ይሆንላችሁ። ገላግሉን ብለናል። ገላግሉን ያችን ሰው በመላ። እሺ ወንድማችን ሚስተር ረክ ማስቲተር ይቀራል፣ የተወሰነ ይቀራል። እየቀየርኩ ነው ያላስገባ። ዛራ፣ እሺ ከማል፣ ጎንደሬው፣ ማስተዋል፣ መሰረት እኮ የለ። የት ናት? መሰረት ነው ወንድ እኮ ገብቼ እኮ በህልምሽ ነው እንደ ገባሽ? ማስተዋል በሉ ቆረጥ አድርጉ። ይሰማል?
ሰያ ቁረጥልኝ እና ግባ። እኔ እያስቆረጥኩ ሁኔታ የምቆርጥልህ ራሴ። አቡ አጫሞ አስገቢው ቦታ የለም። እሺ አንድ ሰው መሰረት ማስተዋል ወንደሬዋ ይውረዱ እንወርዳለን። እሺ አትቆርጭም። ምጣ ሰላም ብለናል። በሉ ሂዱበት ቶሎ በሉ። ሀዩ ትቆርጫለሽ? ሰላም ዝምተኛው ወይ ሰላም ነው ወይ? ሰላም ነው። ጣት ቆርጣለሁ አላ እጣው መንገድ ላይ የማሰልጠኛ መኪናው ሳየው ነው የምጥለው። አፈሪ ብላን አጫሞ ቀጥል። አባ ስንት ነው እንትኑ? 10,000 ብር በኢትዮጵያ ማለት ነው። በኢትዮጵያ በዱባይ ከሆነ 200 ድርሃም 200 በቃ ላመቻቻ እና በውስጥ በቃ ምረጥ። ልቆርጥ ከሆነ ቁጥር ምረጥ። ቁጥር ምረጥ። አይ ሰው ልሰጥ ነው የምቆርጥልኝ ሰው አለ እዛ። የት ነው የምንኖረው? እኔ ኢትዮጵያ ነው አለት። እዛ የምቆርጥልኝ ሰው አለ እኮ። አሁን ስምህና ቁጥርን አስመዝግበህ አንተ አካውንት ነው የምልክለት። የሚቆርጥልህ ካለ በዚህ ቁጥር ታቆርጫለሁ 200 ብር አስገባልኝ ብለህ አካውንት ነው የምልክለት። ገባክ? ለዛ ሰው ማለት ነው። አዎ ለዛ ሰው ገንዘቡን ለሚቆርጥልህ ሰው አንተ ተመዝገብ። ቁጥር ምረጥ። አብዱላ ክሽ ወጣ ይሰማል። ወጣ እኮ ሄደ። ወጣ። እሺ ጎንደሬዋ የሚነሽ ማነሽ? ዙዙ ሀዩ ነኝ። ዛራ ሰላም ነው አባ። አለይኩም ሰላም ወረሕመቱላህ። እኔ ታውቃለህ ለመንቆረጥ አይደለም። ባለፈውም ነግሬህ ነበር የራሴን ስራ እንደምሰራ። ፎሎ እኔ ስገባ ምን ፎሎ አስደረግሻለሁ ስላልከኝ ምናልባት ፎሎ ካደረገ ብዬ ነው። እወርዳለሁ ቦታ ከሌለ። እኔ ፎሎ አስደረግሻለሁ ብዬሻለሁ። ስገባ እኔ እናበረታታችኋለን ምናምን ብለኝ ነበር ባለፈው። አስታውሳለህ? እንደውም ሽሮ በርበሬ ምናምን እኮ የምሸጠው ነው እንድንሸጥልሽ እጅሽ ቆንጆ ነው ወይ ምናምን አላልከኝም? የት ብላይ ሳይ ረስተው ነው። ፕሮፋይልን ስለቀየርኩ ረስተኝ ይሆናል። የት ሀገር ነው ሽሮና በርበሬ ያለው? ሳውድ ነው የምሰራው ብዬሽ በደንብ ከሆነ የምትሰሪው እኛ እናግዝሻለን፣ ለሚሸጥ ሰው እናገናኝሻለን ምናምን ብለኛል እኮ። ረስተው ነው ከእንትና ቤት ከማነው ስሟ ነጃት ቤት ጥቁር ፎቶ ነው ፕሮፋይል ማድረግ የነበረው። አሁን ፕሮፋይል ስለተቀየረ ጠፍቼብህ ካልሆነ ግን የለውም። ፎሎ አድርጓት። ሪያድ ነች ጅዳ? ኖ መድና ነኝ። በቃ የተረሳለ ማለት ነው። ስያ ብዙ እኮ አውርተናል። ረሳ ማለት ነው። እኔ ልብ ያለ እንዳውም የት ነሽ ብለኝ ነርሳ አባ ሀዩ ነኝ። ዛራ አለይኩም ሰያ። ዋሌኩም ሰላም። ሰላም ነው። ሰላም ነው። እንዴት ነው አለ? ሁሉ ሰላም፣ ሁሉ ሰላም። አማን ነው። ሰራ አሁን ባለፈው ጠፍቶ ማለት ነው። እኔ አማማርጎት ጠፍቶ ነበረ። እኔ ብለቅልህ ብዬ ነበረ። የት ጠፍቶ ነው? ደማም ነው።
ምን ተይዞ ነው ይሆናል። ከትንሽ ጊዜ በኋላ ይገኛል ሀገር ገብቶ ሞት ነው። እኔ ጠለብ ነበርና የሚሰራው ሞት ነው። ጅዳ ራሱ መጥቶ ነበረ። አሁን የደረሰበት ጠፋ። መካም ራሱ ደርሷል ተብሎ ነበረ። በቃ ፎቶውን ላኩልን። ዛሬ እንኳ ቫይራሉ ሰዓት እያለ ነው። ቪዲዮ ሰራልሃለን። ያኔ አስታ በቁጥር ፕሮፋይል ስራለ። አዎ አለ። አረ በዛ ሰላም ነው። እንኳን እድሉን አገኘው ወዳጅ። እንዴት ነህ? ሰላም ነው። እንዴት ናችሁ? ሁሉ ሰላም? ተመችቶሃል? ሁሉ ሰላም ነው። አማን ነው። ማሻአላህ። አንተ ተመችቶ ማየት ነው የምፈልገው ብራዘር። እናመሰግናለን ወንድማችን ሀቢቢ። ፎሎ አድርጉት። ስራ ላይ ነን አሁን። እጣ ቁረጡ ወገን። የት ነው እጣው? የትም ሀገር አለ። በኢትዮጵያ የትም ሆኖ መቁረጥ ይቻላል። የትም ሆናችሁ መቁረጥ ትችላላችሁ። በኢትዮጵያ 10 ሺህ ነው። በኢትዮጵያ 10 ሺህ ብር ነው። አንደኛ እጣ የደረሰው መኪና ነው 2026 ሁለተኛ እጣ የደረሰው 5000 ድርሃም ነው። እጣው እየተገባደደ ነው። ያልቆረጠ ይቆርጣችሁ፣ ገንዘብ ያላስገባችሁ አስገቡ ባካችሁ። ተማም እስኪ ታጎ ቢሊንከር ቢያንስ እዚህ ችግራችሁ መታችሁ እንኳን የምታወሩ አንድ ጊዜ ድሬን እሞክራለሁ። በቃ የትም ቦታ ሆናችሁ መቁረጥ ትችላላችሁ። ዱባይ ከሆነ የሚደርሳችሁ ዱባይ ያላችሁ ኩፕሊንኩ 2K 3K ያስገቡት። ታጉን ደግሞ እስኪ 200 ሺህ መቼ ነው ይወጣል? ዛሬ ካለቀ ሰሞኑን ይወጣል። የተወሰነ ሰው ነው የቀረው። ቆረጥ አድርጉና ማለት ነው። ዛሬዎቹ ስማርት የሆኑ ሰዎች ነበሩ፣ እየቆረጡ እየከፈሉ ነበር። ግን አሁን ላይ ተቋረጠ። ሂዱበት ጋይዝ። ሰላም ቤት ስልክ እየቆረጡ ነው መሰለኝ። አንቺ ሴትዮ ሰውየው ስልክ ላይ ተጠምዶ ቀረ። አረ እያወራ ነው። አዎ ይኖራል፣ የሚቆርጥም ይኖራል። ግን እሱ አሁን እያወራ ነው። ይመለሳል። እስኪ አሁን እሱ ያመጣውን ነገር መረባረብ ነበረብን። በእርግጠኝነት መኪና ነው። በኢትዮጵያ 10 ሺህ ብር የትም ሀገር ሆናችሁ እጣውን መቁረጥ ትችላላችሁ። ያለ ሰው እኮ ነው። ስናገር እና ደግሞ እስቲ እንግዲህ ቅድም ያመጣዋትን ልጅ ሰው የሆነ ሰው እንዲ አዋጡ ሀገሯ ያሳፍሯት የደምን ባያለ ወላሂ 5 ቀን የጠፋቸው አሁን አልችል ሆና እያየን እንዲሁ የምንሰው የሆዴ ልናገር 5 ቀን ሙሉ የጠፋቸው ተፈለግ አመጣልሃለሁ። አሁን ስንጥቅ ነው ምትለው ላይ ብላ ስገባ አልቅሳ ነው የምሞተው። ወላሂ ነው የምልህ። የኛው አካባቢ ቀይ አፈር ናት። 5 ቀን ሙሉ ሙስተሽፋ ተኝታ አሲር የሚያቀብለኝ ዘው ወገን አጥቼ እንግዲህ ተመልከት። የገዛቶቻቸውን አያሳፍሩ፣ የገዛቶቻቸውን አይረዱ፣ ወንድሞቻቸውን ባንጋሊ አዋጥቼ ልላክልኝ ይሄ ሰው ሲያሳዝነን ብለው እናዋጣ ተባብለው እናንተ አትሰሙም። ለወለደና ላበደ አትርዱ። ወደው ነው የሚያብዱት፣ ወደው ነው የሚበዱት። ምን አገባ አይባልም። በተለይ እናንተ መጣን አይደል? ጦርነት ሊከፈት ነው። ጋሊብ እናንተ አንስማማም። ነገራችን ግራ ቀኝ ነው። ለምሳሌ ለወለድ ላልከው ትክክለኛ ተኒካ ባሏ ወልዲያ ወይ ባሏ ተይዞባት እስር ቤት ከሆነ ገባህ አይደለም? በሆነ አጋጣሚ ችግር ተደረሰባት ብትረዳ ምንድን ነው ችግሩ? ዜጋዬ ናት፣ ደሜ ናት፣ እህቴ ናት። መረዳት የሌለባት ህዳ ያለ ኒካ ወደድኩ ሞትኩልህ ብላ ህዲያ ስትለጠለጥ ለጥጋቡም ትንሽና አምሰው ሳትል ያቺ ብመጣ መረዳት የለባትም፣ መረገጥ አለባት። አለቀ እንጂ
ይሄ በትክክለኛው መንገድ ችግር የደረሰባቸውን እህቶችን በህይወት እስካለ ድረስ አንተ ምናምን ውሻ ሴቱ የሆነ ውሻ በየጉርባና በየኡዝባውና በየመዝራው እየወረርኩ አንዳንዴ እንትን እሷ እየተሳደበ የሆነ ተቃራኒ ነው። አንዳንድ ቃላቶች ተቃራኒ ናቸው ያለ ነው። ቪዲዮ ለክፈት ልብስ ላስተዋውቅ እያለ ነው። አስከፍቻት ዜድ ያለሙት በትልቁ አድርጊያት እና ታስተዋውቅ። የሚሰሩትንም አናበረታታቸው። እሺ ተበርግ አርጉ ብሉ እስኪ ጋስት ገቡ። የቲክቶክ ምልክት ስጠኝ። አካውንቴ ሊዘጋ ነው። መላበል ያንቺ አይዘጋም። ዘላለም የችግር መሰንቆ ትመታለች እንዴ? ተው ግን ኧረ ተው አንተ እንኳን ትጥለኛለህ ስል ይኸው አንተም የችግር ማሲንቆ አልክ። ኧረ እኔ ዜድዋ አገር ጉድ ይበል ይኸውልሽ፣ አገር ጉድ ይበል ይኸውልሽ፣ አገር ጉድ ይበል። እኔ ምን አገባኝ? ያዥ እንግዲህ አገር ጉድ ይበል። እኔ ምን አገባኝ? ዜድዋ ቢሰርሽም እንግዲህ የለም አገር ጉድ ይበል። እኔ ምን ይመለከተኛል? ሰድበኛ አመሰግናለሁ። ምን ነው እኔ ብሪ ነኝ? ቆይ እኔ አንተ ምን አስበህ ነው ተሳዳቢ የምታደርገው? እኔ ብሪ ነኝ እንደ ሰው የምሳደቡ ዝም ብዬ ሰው ላይ የምደርስ? ኧረ ተሳስቼ ነው አባቴ፣ አፉ በለኝ። እንዴ እኛም እኮ አልሰደብናትም። እሷ ተቃራኒ ነው ያሰበችው። የምፖስችው ጭንቀት ናቸው ነው ያልናት እንጂ አንቺን አይደለም ጭንቀት ናቸው ያልንሽ። ስለዚህ ዙሮ እኛ እንደ ልርገማትና ኮፊታ የምልልክን ኮፊታ ላልብሳትና ገባማ እንደዚህ እናልብሳትና ከዛ በኋላ አላህ ያውቃል። እና እህትና ወንድሞቼ እባካችሁ እኛ በሶሻል ሚዲያ ሁልጊዜ እንለፈልፋለን። ማንም ሰው ጤነኛ የለም። ምናልባት የሁላችንም ጉድ አደባባይ ስላልወጣ እንጂ ሁላችንም የራሳችን የሆነ ወንጀል አለብን። አላህ ወንጀላችን ይቅር ይበለን። ሲቀጥል ደግሞ ለምታደርጉት ነገር ኃላፊነቱን ውሰዱ። ቦግ ይላል። ስለዚህ ይሄ አንዳንድ ወንድሞቻችንን ማማረር ይሆናል። ጥሩ አይደለም። ቆም ብላችሁ አስቡ። አሁን በሙከየፍ ዙሪያ ያልተረዳችሁት ነገር አለ። ዜድ አንቺን ብትሆኝ የማታደርጊውን ሰው ላይ አይፈረድም። ለምሳሌ አሁን አንቺ የሴት ክላስ ነው ብለሽ ያስቀመሽውን ሲበላሽ እነሱ ያሰሩም አንቺ ነሽ። ኧረ እንዴ እንደዚህ አታድርጉ። ስታያቸው እንደ ክፉ ያወጡሻል። ኧረ ይሄ አይሆንም። ጥሩ አይደለም። ይሄ መስተካከል አለበት። አጭሩ ሲጀመር ወልጋ የተቀመጠ ሴት ወላይ በሁሉም ነው የምትሰቀቀው። ግን ሌሎቹ ስራ እንመለሳለን ማለት በዘፈቀድ ያጠፉና እንዲህ ነው። ዜድ አሁን ምሳሌ እኛ ቤት አለ አይደለ? 5-6 ክላስ አለ። 5-6 ክላስ ሲኖር ሁሉም አንዳንድ ክላስ ስልክ ተደብቃ የሚሆን ምን ሁሉም ክፍል ሙከየፍ ቢያንስ ሴቱ አንድ ቦታ ተሰብስቦ አንድ ሙከየፍ ይበቃል እኮ። ሁሉም የራሱ ክላስ ይይዝና ያወራልሻል ወይም እንትን ይልልሻል። ከዛ ጥጋቡ እንዳለው አጥፍተው መውጣት ነው። አንዷ ትገባለች፣ ታበራለች፣ አከራዩ ይናደዳል። የዛ ሰዓት ውጪ ይልሻል። በቃ ተናዶ ነዋ። በጥቅሉ የማህበራዊ ህይወትን ችግር ሁለቱ ናቸው የሚፈቱት። የሚኖርበት ሰውና የወጣችሁ ሰዎች ሁለቱን ስታነጋግሯቸው ትልቅ ችግር ታገኛላችሁ፣ ሁለቱም ላይ ማለት ነው። አሁን የወጣችሁ እንደተበዳይ ብቻ ተደርጎ ሲታይ በእርግጥ ማውጣት መበደል ነው። ግን ያኛውን ሰው ብጠይቀው አሁን ትልቅ ሮሮ ሊያቀርብ ይችላል። አበላሽተሽ ምርጥ ሆኖ አንተ ያለሽ ዋናው ነገር ግን የአባዋራ ክላስ ኑሮት አባዋራዎች የሚያርፉበት ኑሮት አባዋራ መሆናቸው እየታወቀ ከተራገዙ በኋላ ውጡ የሚለው አማርኛ መጀመሪያ አልጋ ሳዘጋጅ እንደሚራገዙና ሙከየፍ እንደሚያስፈልጋቸው አውቄዋለሁ። ያንን ሂሳብ መሰራራት ነው ያለባቸው። ኧረ አንድ ነገር ጥጋቡ አንድ ባንጋሊ ሽማግሌ አዋጥተን ወደ ሀገሩ ታላሳፈር ነው እያሉ ነው። ሀበሻው ሁላ ምን ትላላችሁ? አይ መሐመድ በዛም ብለህ መቼም አስጠፋኝ። ቆይ ልሂድበት ታዲያ